አብዛኛው ሰው የኤሌክትሪክ አደጋ የሚከሰተው ከሾርት ሰርኪት ላይ ብቻ ይመስለዋል። ነገር ግን ብዙዎቹ የኤሌክትሪክ አደጋዎች የተከሰቱት ሳይለንትሊ ምንም ሾርት ነገር ሳይኖረው ሳይሰማ ውስጥ ለውስጥ ነው። ሶኬት ውስጥ ከፍተኛ ሙቀት በሚፈጠርበት ጊዜ ምንም ሳይታወቅ እዛው ጋር በመቅለጥ ከፍ ያለ አደጋ ሊያደርስ ይችላል። ዛሬ የምናየው ተራ የሆነ ስህተት አይደለም። በእያንዳንዳችን ቤት ያለ ብዙዎቻችን ቤት የምንጠቀምበትና የምንሰራውን ስህተት የተቀበረውን ፈንጂ ነው። እሱ ምንድነው? እንደዚህ አይነት ኤክስቴንሽኖችን ላይ ከፍተኛ የሆነ ፓወር የሚፈልጉ ትልልቅ ፓወር የሚፈልጉ እቃዎችን መጠቀም የሚያመጣውን ችግር የሚያመጣውን ጉዳት ነው። ቪዲዮም እስከ መጨረሻው በጥንቃቄ ተከታተሉ። ምናልባት ይሄ ቪዲዮ ብዙ ነገር ሊያተርፍላችሁ ይችላል። እስከ መጨረሻው ተከታተሉ። ይህ የምታዩት ኤክስቴንሽን ወይም ደግሞ ይህ ማራዘሚያ ምንም ጉዳት የሌለው ይመስላል። ለሚያው እንደዚህ ሲታይ ምንም ጉዳት የሌለው ይመስላል። እንደምታዩት እዚህ ጋር 5 የተለያየ ሶኬቶች አሉት። ነገር ግን በእያንዳንዱ ሶኬት ላይ የተለያዩ እቃዎች በምንሰካበት ጊዜ የተለያዩ ነገሮች በምንሰካበት ጊዜ አቅሙ በላይ ይሆናል። ከአቅሙ በላይ ይሆናል ማለት ምንድነው? ለምሳሌ ሂተር ልንሰካበት እንችላለን፣ ውሃ ማሞቂያ ልንሰካበት እንችላለን፣ ወይም ደግሞ ሌሎች ነገሮች በምንጠቀምበት ጊዜ ከፍ ያለ አምፐሬጅ ይሆናል። የሚመጥነው ምን ያህል ነው የሚለውን ሳናገናዝብ ከፍ ያለ አምፔር ልንሰካበት እንችላለን። ትልልቅ እቃዎች ልንሰካበት እንችላለን። በዛ ጊዜ የሚፈጠረው ከፍተኛ ችግር አለ። ያ ለምንድን ነው የሚሆነው? ለምሳሌ ከበዛበት ብሬከር ይመልሳል ብለን ልናስብ እንችላለን። ነገር ግን ብሬከር አይመልስም። ለምንድን ነው የማይመልሰው? እነግራችኋለሁ። በመጀመሪያ እንድትገነዘቡት የምፈልገው ነገር ይሄ ኤክስቴንሽን እንደ ስማቸው ኤክስቴንድ ማድረጊያ ማራዘሚያ ነው እንጂ ኃይል ማከፋፈያ አይደለም። ስለዚህ ሁልጊዜም ኤክስቴንሽን ማራዘሚያ ነው፣ ከቦታ ቦታ እንዲያራዘምልን ተብሎ እየተሰራ ነው ማለት ነው። ስለዚህ በአብዛኛው የሚሰሩት እነዚህ ኤክስቴንሽኖች እስከ 10 አምፔር ድረስ መሸከም ይችላሉ ተብሎ ነው። ነገር ግን 10 አምፔር ሳይሆን ግማሹ ላይ 5 አምፔር ላይ ሆነው ሊቀልጥና ሊበላሽ ይችላል፣ ሊቃጠል ይችላል። ይህ የሚሆነው ለምንድን ነው? በመጀመሪያ በውስጣቸው ያለው ትንንሽ ገመድ ነው። ግፋ ቢል 0.75 ሚሊሜትር ስኩዌር የሆኑ ዋየሮች፣ በጣም ቀጫጭን ዋየሮች ናቸው ያሉት። የመጀመሪያው ችግር እሱ ነው። እነዚህ ዋየሮቹ ከአንዱ ወደ አንዱ ጃምፕ የሚደረግበት ዋየር በጣም ዝቅተኛ የሆነ 0.5 እና 0.75 አካባቢ ሚሊሜትር ስኩዌር ያላቸው ዋየሮች ናቸው። እነዚህ ገመዶች ከፍተኛ የሆነ ከረንት የመሸከም አቅም የላቸውም። ትልልቅ ከረንት መሸከም አይችሉም። በተጨማሪ ሁለተኛው ደግሞ ምንድነው? እነዚህ ብረቶች እነዚህ ቦንዳ ብረቶች ኮንታክት እንዲያደርጉና እንዲይዙ ስፕሪንግ አድርገው ፕለጋችንን ከፓወር ጋር እንዲያገናኙልን ተደርገው የተሰሩት እነዚህ ብረቶች በጣም ስስና አንዴ በምንሰካበት ጊዜ ኤክስፓንድ አድርገው ተመልሰው ወደ ቦታቸው ስፕሪንግነታቸው ወደ ቦታቸው የመመለስ ቴንደንሳቸው በጣም ጠባብ ነው። ስለዚህ አንዴ ስንሰካበት እየሰፋው ተመልሰን ስንሰካበት ወደ ቦታው ስለማይመለስ ሉዝ እያደረገ እየቀነሰ ይሄዳል። በዛን ጊዜ በጣም ዊክ የሆነ ኮንታክት ይኖረዋል ማለት ነው። ፕለጋችን እና በዚህ በፓወር ላይኑ ላይ ያለው ኮንታክት በጣም ዊክ ይሆናል። በዛ ጊዜ ምን ይሆናል መሰላችሁ? እዚህ ጋር ዊክ የሆነ ኮንታክት ስለሚኖረው ኮንታክት ሬዚስታንሱ ከፍተኛ ይሆናል። በጣም በሚጠብቅበት ጊዜ ኮንታክት ሬዚስታንሱ ሌስ ስለሚሆን በደንብ ጥብቅ ያለ ነው፣ በደንብ ፓስ ማድረግ ይችላል። ነገር ግን ዊክ የሆነች በጣም በትንሹ በተገናኘ ቁጥር ኮንታክት ሬዚስታንሱ ትልቅ ይሆናል። ያ ደግሞ በዚህ በብረቱ ላይ ሙቀት እንዲፈጠር ከፍተኛ ሙቀት እንዲፈጠር ያደርገዋል ማለት ነው። ስፓርክ የመፍጠር እድሉም ሰፊ ነው የሚሆነው ማለት ነው። በሶስተኛው ደግሞ እነዚህ የተሰሩበት ፕላስቲኮቹ ስታንዳርዱን የጠበቀ ከፍተኛ ሙቀት መቋቋም የሚችል ፕላስቲክ ባለመሆናቸው እነዚህ ፕላስቲኮች ዋይሩ በሚሞቅበት ጊዜ በውስጡ ያለው ይሄ ብረቱ በሚግልበት ጊዜ መስመሩ በሚሞቅበት ጊዜ ቀጥታ ሙቀቱን መቋቋም ስለማይችሉ የመቅለጥና የመቀጣጠል ባህሪ ያላቸው ማለት ነው። እነዚህ 3 ምክንያቶች ይሄ ኤክስቴንሽን በጣም አስቸጋሪና አደገኛ ይሆናል። ከፍ ያለ አምፐሬጅ ስንጠቀም፣ ትልልቅ እቃዎች ስንጠቀም፣ ትልልቅ ማለት ለምሳሌ የተሰራው ለ10 አምፔር ነው ብለናል። ለ10 አምፔር ቢሰራም ከ5 አምፔር በላይ ስናደርግበት ይቀልጣል። እንዳለመታደል ሆኖ እኛ ጋር የሚመጡት ዊክ የሆኑና ደካማ የሆኑም ስለሆነ በጣም የመቅለጥና የመበላሸት ሁኔታ አላቸው። ስለዚህ በሚቀልጥበት ጊዜ በቀጥታ ወደ መቀጣጠል
እና ነዳጅነት ነው የሚሆነው። የፕላስቲኩ የመቅለጥና የመቃጠል ባህሪ ይኖረዋል ማለት ነው። ያልካችሁ ለምሳሌ የውሃ ማሞቂያ እዚህ ጋር ብንጠቀም 2000 ዋት ነው ብለን ብናስብ ከ8 እስከ 9 አምፔር ድረስ ይፈልጋል ማለት ነው። ያ ከረንት ከፍተኛ ከረንት ነው። እነዚህ ሶኬቶች ደግሞ እነዚህ ኤክስቴንሽኖች ደግሞ የተሰሩት ለምንድን ነው? እስከ 10 አምፔር ተብሎ ነው። ምናልባት 10 አምፔርም ላይ አይችልም፣ እስከ 5 አምፔር ነው። ነገር ግን 10 አምፔር ይሸከማል እንኳን ብንል 8 አምፔር በጣም የቀረበ ነው እና እዛ ላይ ተጨማሪ ሌላ እዚህ ጋር ሶኬቱ ብዙ ስለሆነ ተጨማሪ ሌላ በምንሰካበት ጊዜ ከተመጠነለት በላይ ይሆናል። በመጀመሪያ 10 አምፔር አይችልም። እንደገና ደግሞ ትንላለ በዛ ሰዓት ሙቀቱ በጣም ስለሚጨምር ከፍተኛ ስለሚሆን ቀልጣል። በሚቀልጥበት ሰዓት ከፍተኛ ሙቀቱ እየጨመረ በሄደ ቁጥር ፕላስቲኩ የመንደድ እና የመቀጣጠል ባህሪ ያሳያል ማለት ነው። በዚህ ሰዓት ብሬከር እንዴት አይመልስም? ብሬከር ለምን አይመልስም? የብዙ ሰው ጥያቄ ነው። ብዙ ሰው የሚሳሳተው እዚህ ጋር ነው። ብሬከር የሚመልሰው በሁለት አይነት መንገድ ነው። የመጀመሪያው ይሄ ብቻ ሳይሆን ራሱ ብሬከሩ ከሚችለው አቅም በላይ የሆነ ከሚችለው አምፔሬጅ በላይ ሲሆን ከራሱ ከተመጠነለት አምፔሬጅ በላይ ሲሆን ነው። ለምሳሌ ሶኬታችን ስንሰራ 16 አምፔር ብለን ከሰራን ያ ሶኬት 16 አምፔር መሸከም ይችላል። ነገር ግን ይሄኛው ስንት ነው መሸከም የሚችለው? 10 አምፔር ተብሏል። ፋቢል 5 ብለን ብንወስድ 5 አምፔር ይችላል። ስለዚህ እኛ ከ5 አምፔር በላይ እስከ 10 አምፔር በምንጭንበት ጊዜ ይሄ በቀጥታ መቅለጥ ይጀምራል። ቀለጠ፣ ተበላሸ። ብሬከሩ ግን 16 አምፔር ስለሆነ ይመልስልን አይችልም። ሁለተኛ ብሬከር የሚመልሰው ሾርት ሰርኪት ሲኖር ነው። በዚህ ጋር በሚቀልጥበት ጊዜ ሾርት አይፈጠርም። ሾርት የማይፈጠረው ምንድነው? ኒውትራል እና ፌዙ ኮንታክት ተደራርጎ ካልተነካኩ በስተቀር ሾርት አያደርግም። የዛኔ ሾርት በሚፈጠርበት ሰዓት ብሬከር ኢሚዲየትሊ ትሪፕ ሊያደርግ ይችላል። ነገር ግን ሾርት አይሆንም። እየቀለጠ ፕላስቲክ ውስጥ ነው የሚገባው። ኒውትራል እና ፌዙ የሚገናኙበት ሁኔታ የለም። ሙቀት ነው እዚህ ጋር ያለው ከፍተኛ ሙቀት ነው። ያ ሙቀት እያቀለጠው ነው የሚሄደው። ስለዚህ ብሬከሩ መመለስ አይችልም ማለት ነው። እዚህ ጋር የሚፈጠረው እዚህ ኤክስቴንሽኑ ጋር የሚፈጠረው ሙቀት እዛው አካባቢ ስለሆነ ብሬከሩ ያንን አያውቀውም። እዛው አካባቢ ነው ሙቀቱ ያለው። ከረንቱ ከብሬከሩ በላይ አይሆንም። ስለዚህ ብሬከሩ አይመልስም። ነገር ግን ሶኬቱ ይቃጠላል። እስከ የእሳት አደጋ ሊያስነሳብን ሁላ ይችላል ማለት ነው። ታዲያ እኛ ጋር በየቀኑ የምንሰራቸው ስህተቶች አሉ። በየቀኑ የምንሰራቸው ስህተቶች ምንድን ናቸው? የመጀመሪያው አንደኛው በኤክስቴንሽን ላይ ኤክስቴንሽን መጨመር ነው። ኤክስቴንሽን ለማራዘም ተብሎ ኤክስቴንሽን መጨመር አንደኛው ስህተት ነው። ያ ምን ያደርጋል? ኤክስቴንሽን በምናራዘምበት ጊዜ እንዳልኳቸው ኮንታክቱ ዊክ ስለሚሆን እዛ ጋር ሙቀት ይፈጥራል። በተጨማሪ በምናራዘምበት ጊዜ ሌንግዙ በጨመረ ቁጥር ሬዚስታንሱ ይጨምራል። የዋይራችን ሬዚስታንስ ይጨምራል። ከዚህ በፊት በሰራነው ቪዲዮ እንዳልኳችሁ የዋይር ሬዚስታንስ ሲጨምር ሙቀቱ ይጨምራል ማለት ነው። በዛ ምክንያት አንደኛው ስህተት የሚሆነው በኤክስቴንሽን ላይ ኤክስቴንሽን መደረብ ነው። ሌላኛው ስህተት የሚሆነው ትልልቅ እቃዎች እንዳልኳቸው እንደ ካውያ፣ ሂተር፣ ምድጃም አንዳንድ ቦታ ምድጃም ሁላ ተሰክቶበት ልናገኝ እንችላለን እና እንደዚህ ያሉ ትልልቅ አምፐሬጅ የሚፈልጉ ትልልቅ ፓወር የሚፈልጉ እቃዎችን እዚህ ላይ መሰካት ኤክስቴንሽን ላይ መሰካት ሌላኛው ትልቅ ነው። ምክንያቱም እነሱ ከፍተኛ ፓወር ስለሚፈልጉ ከፍተኛ ሙቀት የመፍጠር ኃይል ስላላቸው እነሱ ላይ ይህንን መሰካት በኤክስቴንሽን ላይ ትልልቅ ፓወር ያለው ነገር መሰካት በቀላሉ ሙቀት እንዲፈጥርና ቦታው ላይ ያለው ነገር እንዲቀልጥ ያደርገዋል። ፕላስቲኩ ይቀልጣል፣ እሳት ለመቀጣጠል ዝግጁ ይሆናል ማለት ነው። ሌላኛው ብዙ ቦታ የሚሰራ ስህተት ምንድን ነው? እነዚህ አይነት ኤክስቴንሽኖችን እንዳይታዩ በማለት በምንጣፍ ስር ማሳለፍ፣ ምንጣፍ ስር መደበቅ ነው። በምንጣፍ ስር በምንደብቃቸው ጊዜ ሙቀታቸውን ሪሊዝ እንዳያረጉ እንዳይለቁ ይከልላቸዋል። ሙቀቱን እዛው እንዲታፈን ያደርገዋል። ያ ደግሞ ሙቀቱን የበለጠ ስለሚጨምረው የመቅለጥ ምንጣፉንም የማቃጠል ከዛም አልፎ የከፋ ነገርም የማምጣት ችግር ሊያመጣብን ይችላል። ምክንያቱም ሙቀቱን እንዳይለቅ እዛው ጋር ስለሚታፈን ማለት ነው። ታዲያ የትኛው ነው የሚፈቀደው? ምንድነው? ለምንድን ነው የተሰራው? የትኛው ነው የሚፈቀደው ካላችሁ የሚፈቀደው እንደዚህ አይነት ኤክስቴንሽኖች የተሰሩት ትናንሽ የሆኑ አምፐሬጅ ያላቸው እቃዎችን እንዲሰካባቸው ነው። ያ ማለት እንደ ቴሌቪዥን፣ ኤሌክትሮኒክስ እቃዎች፣ አነስተኛ ፓወር የሚፈልጉ ኤሌክትሮኒክስ እቃዎች፣ የስልክ ቻርጀሮች የመሳሰሉትን በጣም አነስተኛ ፓወር የሚፈልጉ ኤሌክትሮኒክስ እቃዎች እንዲሰካበት የተሰራ ነው። እሱንም ሉዝ ኮኔክሽን እንዳይኖረው በትክክል አድርገን መጠቀም እንችላለን ማለት ነው። እነዚህ ሴፍ ሊስት ናቸው። ኤሌክትሮኒክስ እቃዎች ሊሆኑ ይችላሉ፣ ግን አነስተኛ ፓወር የሚፈልጉ ናቸው። እነዚህ ከፍተኛ ሙቀት የመፍጠር አቅም የላቸውም። ከፍተኛ ሙቀት ስለማይፈጥር ከፍተኛ ከረንትን በቦታው ላይ ስለሌለ ሙቀት ስለማይፈጠር የመቅለጥና የመቃጠል ባህሪው ሴፍ ያደርገዋል፣ ይቀንሳል ማለት ነው። የማይፈቀድስ ምንድን ነው? በጣም ዴንጀረስ የሆኑ ሊስቶች ምንድን ናቸው? እንደ ምድጃ፣ ፍሪጅ፣ የውሃ ማሞቂያ፣ ማይክሮዌቭ
የመሳሰሉ በጣም ከፍተኛ ፓወር የሚፈልጉ እና ከፍተኛ ሙቀት ማምጣት የሚያመጡ እንደዚህ አይነት ትልልቅ እቃዎች በፍጹም እንደዚህ አይነት ኤክስቴንሽን ላይ መጠቀም የለባቸው። በተለይ ምድጃ የምትጠቀሙ ሰዎች እነዚህ ነገሮች ከ10 አምፔር በላይ አይችልም። ምድጃ ደግሞ አንዱ 1500 ባለ 2 ከሆነ እስከ 3000 ዋት ሊሆን ይችላል። ይሄ በጣም ከፍተኛ ነው። ሌሎችም አነስተኛ ምድጃዎችን ቢሆኑ ከ1000 ዋት በላይ ናቸው እና ከ1500 ዋት በላይ የሆኑ ማንኛውንም እቃዎች እዚህ ላይ መሰካት በጣም አደገኛ ነው የሚሆነው ማለት ነው። ስለዚህ ከ1500 በላይ ዋት ያላቸው እቃዎችን ስንጠቀም ምን ይሆን የሚለውን ስናስብ ከ1500 ዋት በላይ የሆኑ ትልልቅ እቃዎች ምንድነው የምናደርገው? ለራሳቸው የሆነ ዴዲኬትድ የሆነ የግድግዳ ሶኬት መጠቀም ይኖርብናል። ግድግዳ ሶኬት እንጠቀማለን። ቦታው ማይመች ከሆነ አዲስ የሆነ መስመር ልንወስድላቸው እንችላለን። የራሳቸው ብሬከር ካልኩሌት በማድረግ የራሳቸውን ዋየር ካልኩሌት በማድረግ ለምሳሌ ርቀቱ ረጅም ከሆነ ከሎዱ ጋር የሚመጣጠን ዋየር ባለ 4 ሊሆን ይችላል። ርቀቱ አጠር ያለ ከሆነ ደግሞ እና አመቺ ከሆነ ባለ 2.5 ልክ እንደ ሎዳችን መጠን ማለት ነው። በዋቱ መጠን ከዚህ በፊት በሰራሁት ቪዲዮ እንዴት አድርገን ዋየር መምረጥ እንችላለን፣ እንዴት አድርገን ብሬከር መምረጥ እንችላለን የሚለውን ቪዲዮ ሰርቻለሁ። ስለዚህ እነሱን በትክክል ዋየሩን መርጠን ብሬከራችንን መርጠን ለእንደዚህ አይነት እቃዎች ዴዲኬትድ የሆነ ሶኬት ሊኖራቸው ይገባል፣ ሊሰራላቸው ይገባል። በዛ መጠቀም ይኖርብናል። ይህ ሰራን ማለት ይህንን ሶኬት ሰራን ማለት ቤታችንን ሴፍ አደረግን፣ በተጨማሪ ገንዘባችንን ሴፍ አደረግን ማለት ነው። እንደዚህ አይነት ርካሽ እቃዎች ላይ ተጠቅመን ቤት ውስጥ እሳት ከሚነሳ ሌላ ችግር ከሚፈጥር በሰው እና በንብረት ላይ አደጋ ከሚደርስ የተወሰነ ገንዘብ አውጥቶ ትክክለኛውን መስመር መስራት የበለጠ ሴፍ ያደርገዋል ማለት ነው። ይህ ቪዲዮ ጠቃሚ ነው ብላችሁ ካመናችሁ ለሌሎች ሰዎች ሼር በማድረግ ላይክ በማድረግ አልጎሪዝሙ ለሌሎች ሰዎች ለብዙ ሰዎች እንዲያዳርስ እንድታገዙን ጠይቃችኋለሁ። እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እስካሁን ከኔ ጋር ስለቆያችሁ በጣም አመሰግናለሁ። መልካም ሳምንት።